በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ፈተናው ቢበዛም መውጫውን ታደርግልኛለህ። በመላው ዓለም የምትገኙ እግዚአብሔር አምላክ የሚወዳችሁ ደሙን አፍስሶ በቀራንዮ አደባባይ የተቤዣችሁ አዕይንተ እግዚአብሔር አበው ካህናት፣ አሃው ዲያቆናት፣ ምእመናን ሁላችሁ የቤተ ክርስቲያን ጌጦች ከዋክብት፣ አባቶች፣ እናቶች፣ ወንድሞችና እህቶች እግዚአብሔር አምላክ የሚወዳችሁ ሕፃናት ጭምር ሰላም እግዚአብሔር ከሁላችን ጋር ይሁን። የዕለቱ የነፍሴ ምግብ ፈተና ቢበዛም መውጫውን ታደርግልኛለህ በሚል ኃይለ ቃል ይሆናል። የልቡናችንን ክፉ ሐሳብ የዕለት ክፉ ግብራችንንም ሳይመለከት እንደ መሐሪነቱና እንደ ይቅርባይነቱ እንደ ቸርነቱ ብዛት ሊያስተምረን የወደደ ጨለማችንን በብርሃን ሁከታችንን በሰላም መጨነቃችንንም በደስታ መከራችንንም በሐሴት ኃጢአታችንንም በጽድቅ ሊለውጥ የወደደ ከገነት ከመንግሥተ ሰማያት ለዘላለም እንድንኖርለት የፈቀደ ከሲኦል ያወጣን የሁላችን አምላክ እግዚአብሔር ስሙ ከዘላለም እስከ ዘላለም የተመሰገነ ይሁን። ባላችሁበት ስፍራ ሁሉ እንደምን አላችሁ? የአብ ጸጋ ይደርባችሁ፣ የወልድ ቸርነት አይለያችሁ፣ የመንፈስ ቅዱስ ኅብረት አንድነት አይራቃችሁ። የቅድስተ ቅዱሳን የድንግል ማርያም አማላጅነቷ ከእናንተ ጋር ይሁን። የመላእክት ጥበቃ፣ የነቢያት የሐዋርያት ጸሎት፣ የሰማዕታት የጻድቃን የደጋግ አባቶቻችን የደጋግ እናቶቻችን በረከታቸው ለዘላለሙ ከነ ቤተሰቦቻችሁ በእናንተ ላይ አድሮ ይኑር። ረድኤተ እግዚአብሔርን አጋዥ በማድረግ የዕለቱ የነፍሴ ምግብ እግዚአብሔር የሚመግበን እግዚአብሔር የሚነግረን በአንደኛ የቆሮንቶስ መልእክት ምዕራፍ 10 ቁጥር 13 ላይ ባለው ቃል ይሆናል። እሱ ቸሩ አምላካችን ከማታ እስከ ጠዋት የጠበቀን የማለዳውን ብርሃን ያሳየን የፀሐዩን ውጋገን ያልነፈገን ከጠዋትም እስከ ማታ የሚጠብቀን እርሱ የማያንቀላፋው የሁላችን አባት ሰማይን ያለ ምሰሶ ከነግሱ የዘረጋው ምድርም በውሃ ላይ ያለ ካስማ ከነልብሱ ያጸናው ደመናን ያለ ድምፅ የሚመራው አየርን ሳይታይ የሚያስጉዘው በእኔና በእናንተ አንደበት ከመላእክቱ ጋር ባለ ቅዱስ ምስጋና ዛሬም ዘወትርም ለስም አጠራሩ ክብር ምስጋና ይግባው። እርሱ ለዘላለም የሚኖር ጥበብን የሚሰጥ ንጹሕ ልቡናን የሚፈጥር ኃጢአትን የሚያስተሰሪ ነፍስና ሥጋችንን የሚያነጻ ኃጢአት በደላችንን ሁሉ ይቅር የሚል እርሱ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እነሆ እሱ ከመከራ ያነሳን ከምድር ያነሳን ከፍም ያደረገን ከመላእክትና ከወገኖቹ ጋር እነሆ አንድ ላይ እንድናመሰግነው የፈቀደልን እርሱ ኃያሉ አምላካችን ቸርነቱ የማያልቅ በጎ መዓዛ ያለው እርሱ እግዚአብሔር መንፈሳዊ ፍሬ እንድናፈራለት ካለብንም ፈተና ካለብንም መከራ አውጥቶ እሱ መውጫውን ያሰናዳልና በሩን እንዲከፍትልን ጨለማውን እንዲያርቅልን ውጋጋኑን እንዲያሳየን ብርሃኑን እንዲፈነጥቅልን አረማመዳችንን እንዲያጸና ሐሳባችንን እንዲያቀና እሱ ከዘላለም እስከ ዘላለም የነፍስ ምግባችንን የሚሰጠን ስሙ ቅዱስ ነውና አሁንም ከዘላለም እስከ ዘላለም ቅዱስ ይሁን። የተከበራችሁ ክርስቲያኖች፣ የተወደዳችሁ እናንተ እኮ የተወደዳችሁ ናችሁ። ያ የፈጠራችሁ እግዚአብሔር ከቅድስተ ቅዱሳን ከድንግል ማርያም ተወልዶ
የሞተላችሁ እኮ ናችሁ። እናንተ የተወደዳችሁ ናችሁ። አንዳንድ ጊዜ ፈተና ሲበዛ የተረሳን ይመስለናል። ምን ነው እኔን ረሳኝ ትላላችሁ። ብዙ ጊዜ ትላለህ። አንቺም እንዲሁ ታነባላችሁ፣ ታለቅሳላችሁ። ምን ነው እኔን ረሳኝ፣ ምን ነው ረሳኝ፣ ምን ነው ተወኝ ትላላችሁ። እግዚአብሔር የፈጠረውን ፍጥረት አይተውም። ፈተናው ለጊዜው ነውና መውጫውን ደግሞ እሱ እንደሚያሰናዳ ዛሬ እግዚአብሔር በዚህ በቅዱሱ ሐዋርያ ቃል ይነግረናል። እግዚአብሔር ማለት እኔና እናንተን በስጋም በነፍስም የሚጠቅመን የዘላለምን በረከት የሚሰጠን እሱ ነው። ምክንያቱም ስጋችንን የፈጠረ እሱ ነው፣ ነፍስንም የሰጠ እሱ ነው። የማይተወን የድንግል ልጅ፣ የማይተወን የአብ ልጅ፣ እርሱ ስለኛ መከራን የተቀበለ በቀራንዮ አደባባይ እጆቹን ለሕማም የዘረጋው ላንተ ነው። የሾህ አክሊል የደፋው እህቴ ላንቺ ነው። የተቸነከረው በ5 ቅንዋት የተቸነከረው እነዛን 5ቱን አርዕስተ ኃጣውእ ድል ይመታልን ዘንድ ነው ወገኖቼ። የሚፈትኑን እንሆ መውጊያዎች ዛሬ አንተን የሚያስጨንቁህን፣ ዛሬ አንቺን የሚያስጨንቁሽን፣ ዛሬ ሁላችን የሚያስጨንቀንን፣ ዛሬ እናንተን የሚያስጨንቃችሁን የሚወጋውን ሁሉ ሊያጠፋላችሁ ኢየሱስ ክርስቶስ በቀራንዮ አደባባይ በ5ቱ ቅንዋት እንደተቸነከረ ታውቃላችሁ። እናንተ የተወደዳችሁ ይህ ሁሉ የተደረገው ለእናንተ ነውና የተወደድኩ ነኝ። እግዚአብሔር ወዶኛል፣ ከሰማይ ወርዷል፣ ከሲኦል አውጥቶኛል፣ ከመከራ ሰውሮኛል፣ ከግብፅ ባርነት አውጥቶኛል፣ ከፈርዖን ቀንበር አላቆኛል፣ ባህሩን ከፍሎ አሻግሮኛል። ማርና ወተት ወደምታፈሰው ከነዓን እስራኤልን ያገባ እኛንም እኔና እናንተን ሁላችንን ከድንግል ማርያም በተዋህደው ሥጋ በቀራንዮ አደባባይ ላይ ተሰቅሎ ደሙን አፍሶ ያንን የሲኦል ባህር አሻግሮ እኔና እናንተን የገነት ዜጎች አድርጎናል። ለዘላለምም በመንግስቱ ሊያኖረን በመንግስተ ሰማያት ሊያኖረን ቃሉን ሰጥቶናል። በዮሐንስ ወንጌል ምዕራፍ 14 ቁጥር 1 ላይ በእኔ እመኑ፣ በአባቴ እመኑ፣ በመንፈስ ቅዱስ እመኑ፣ በአባቴ ቤት ብዙ መኖሪያ አለ፣ ስፍራ አለላችሁ፣ ቀድሞ የተሰናዳ አለላችሁ ላችኋል። ዛሬ በዚሽ ምድር ላይ በፈተና ስትጨነቁ፣ ዛሬ በዚሽ በትንሽ ምድር ላይ በሁከት ስትታወኩ፣ ስትነቃነቁ፣ አየሩ ሲገፋችሁ፣ ሰው ሲጥላችሁ፣ ሰው ሲገፋችሁ፣ የምታምኑት ሲከዳችሁ፣ የምታምኙ ሲከዳሽ፣ ባዷችሁን ጥሏችሁ ሲሄድ፣ ሰው ረግጧችሁ ሲሄድ፣ የዛን ጊዜ ግን የማይተዋችሁ ቀና የሚያደርጋችሁ ቀና ብላችሁ እንድትሄዱ አደርጋችኋለሁ የሚል እርሱ ሰዎች ድንጋይ ይዘው ሊወግሯችሁ ሲመጡ፣ ሊገሉ ሲመጡ እቺ ዘማ ብለው በዮሐንስ ወንጌል ምዕራፍ 8 ቁጥር 1 ላይ ያችን ምስኪን ሴት ማንም እንሆ አንድ ሰው ከሷ ጋር ሳይኖር ከሕፃን እስከ ሽማግሌ ድንጋይ ይዘው ሊገሏት ሊወግሯት፣ ያውም ሕግ እየጠቀሱ ሙሴ እንዲህ ብለዋል እያሉ ወንዱን ሳይዙ እነሆ ዘሞተች ብለው፣ ብቻዋን አልዘሞተች፣ ብቻዋን አላመነዘረች። ወንዱ ጉልበት አለዋ፣ ወንዱ ኃይል አለዋ፣ ወይ ዘመድ ይኖረዋል። እሱን ትተው እሷን እያዳፉ አመጧት። ምስኪኗን ሴት በመከራ በጭንቅ እነሆ ተይዛ በዛ በኃጢአቷ ምክንያት እነሱ ሊፈርዱባት ወደ ንጉሱ መጡ። ንጉሱ እንደሆነ ደግ ነው፣ ንጉሱ እንደሆነ ሩህ ነው፣ ያንተ አባት ቸር ነው፣ ያንቺ አባት ደግ ነው፣ ስሙም ኢየሱስ ክርስቶስ ነው፣ ለዘላለሙ የተመሰገነ ይሁን። ቅድስተ ቅዱሳን ድንግል ማርያም ያቺ እናት አማላጅህ፣ ያቺ እናትሽ አማላጅሽ ኢየሱስ ብላ ስሙን የሰጠችው መድኃኒት ስለሆነ ነው። ሴቲቱን ከመወገር አዳናት። ኃጢአት የሌለበት እስቲ ይችን ሴት የመጀመሪያውን ድንጋይ ይጣልባት አለ። ኃጢአታቸውን በምድር ጻፈ፣ ኃጢአታቸውን በግንባራቸው ገለጠ። ሁሉም ሹልክ ሹልክ ብለው ወጡ። ሴቲቱ ብቻዋን ቀርታለች። እንደዛ ሊያድንህ እንደሚችል አታቅም፣ እንደዚህ እንደሚያድንሽ አታቂም። ኃጢአት ሰርቻለሁ፣ በደል ሰርቻለሁ። ልክ በጽድቅህ የምትኖር ይመስል፣ በጽድቅሽ የምትኖር ይመስል የምንኖረው በቸርነቱ ነው። እወቀው። በቸርነቱ ነው የምትኖሪ፣ እወቂው። በንስሐ ህይወት ነው የምንኖረው፣ እወቁት። በሱ ረድኤት ነው የምንኖረው፣ እወቁት። በደሙ ፍሰት ተፈውሰን ነው የምንኖረው፣ እወቁት። ደግ መስራት ለመንግስተ ሰማያት በቀኝ ከሚያቆመው ደግ ነገር ነውና ደግ እየሰራችሁ ከፈተናው የምትወጡበትን መውጫ ራሱ ያዘጋጅላችኋል። አመስግኑት፣ ስሙ የተመሰገነ ይሁን። አክብሩት፣ ስሙ የከበረ ይሁን። እሱ ክቡር ነው፣ የክቡራን ክቡር ነው። እሱ ቅዱስ ነው፣ የቅዱሳን ቅዱስ ነው። እናንተ ቅዱስ ብላችሁት አይደለም፣ እናንተ ልዑል ብላችሁት አይደለም። ኧረ እሱ የልዑላን ልዑል ነው። ኧረ የኃያላን ኃያል ነው። ኧረ የጌቶች ጌታ ነው። ኧረ የነገስታት ንጉስ ነው። ኧረ የአማልክት አምላክ ነው። ከሁሉ በላይ ከሱ በላይ ማን አለ? ማን እንዲህ ታደርጋለህ የሚለው ማንም የለም። ሰማይን ሲዘረጋ አማካሪው ማን ነበረ? ምድርን በኋላ
የሚያጸና አማካሪው ማን ነበረ? የኔና የናንተ አባት እግዚአብሔር፣ ሁሉ የሚቻለው እግዚአብሔር፣ ሁሉን የሚያደርግ እግዚአብሔር፣ ሁሉን የፈጠረ እግዚአብሔር። አመስግኑት፣ ስሙ ለዘላለም የተመሰገነ ይሁን። የዕለቱ የነፍሴ ምግብ ፈተና ቢበዛ መውጫውን ያደርግልኛል ነው። ያደርግልን። አምላካችን ከኛ ጋር ይሁን። ወገኖቼ ሐዋርያው ያ ደጉ ቅዱስ ያ ጳውሎስ ሐዋርያ ያ የተመረጠ የአሕዛብ ብርሃን ምርጥ ዕቃ የተደረገ ያ ቅዱስ በረከቱ ይደርባችሁ። የአምላኩ በረከት ይደርብንና በአንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 ላይ ለቆሮንቶስ ክርስቲያኖች ሲጽፍላቸው ለእኛም ዛሬ ሲነግረን የነፍስ ምግባችን እንዲህ ይላል። ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል። ስለ ቃሉ አባታችን አዳኛችን የማይረሳን የማይተወን ስሙ ምስጉን ይሁን። አምላኬ ሁሌም አመሰግንሃለሁ። ፈተና ቢበዛ አትተወኝምና ከፈተናው ታወጣኛለህና ዛሬ ጨለማ ቢሆን ነገ ብርሃኑን ታሳየኛለህና አምላኬ አመሰግንሃለሁ። አይደለም የሥጋውን የነፍሱን ሰተኸኝ የለም፣ አይደለም ልብሱን ሥጋን ሰተኸኝ የለ፣ አይደለም ምግብ ነፍስን ሰተኸኝ የለ፣ እንደማትተወኝ አምናለሁ። ፈተናም ቢበዛ መውጫውን ታደርግልኛለህ። የተከበራችሁ ክርስቲያኖች፣ ቅድስት ድንግል ማርያም የምትወዳችሁ እናንተ የተከበራችሁ፣ ሚካኤል ሁሌ የሚጠብቃችሁ እናንተ፣ አንተ የተወደድክ፣ አናንያ አዛርያ ሚሳኤልን ከእሳት ያዳነ የሚጠብቅሽ አንቺ፣ ዛሬ ፈተና ቢበዛ እግዚአብሔር መውጫ ያሰናዳም። ከዚህ ቃል 3 አብይ ነገሮችን እንውሰድ። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 13 3 ነገሮች። አንደኛ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። መጀመሪያ ይሄን እመኑ። አሁን በውጭም ዓለም የምትኖሩ ሰዎች የተለመደች ንግግር አለች። ዋይ ሚ በቃ ሁልጊዜ ለምን እኔ ይህን ትላለህ፣ አንቺም ትያለሽ። እናንተ ጋር ብቻ የከበደ ይመስላችኋል፣ ብቻችሁን የሆናችሁ ይመስላችኋል አይደል? አይደላችሁም። ልንገራችሁ፣ አይደላችሁም። ከብዶሻል፣ አውቃለሁ። ፈተናው ሁከት ከቦሻል፣ አውቃለሁ። አንተም እንዲሁ በቃ ሰልችተዋል። መውጫ መግቢያው ጠፍተዋል። ጨለማ ሆኗል አይደል? አንዳንዴ ስታስቡት እንደዛ ነው የሆነው አይደል? እና እናንተ ጋር የደረሰ ሌላ ሰው ጋር የደረሰ አይመስላችሁም አይደል? እኔ አይደለሁም፣ ቃሉ ነው የሚላችሁ። ይሄ ቅዱስ ጳውሎስ ነው የሚላችሁ። እሱ ደግሞ በመንፈስ ቅዱስ ተመርቶ ነው የሚነግራችሁ። ምንድነው ያላችሁ? ለሁሉ ሰው ከሚሆነው በቀር ምንም ፈተና አልደረሰባችሁም። የተለየ እናንተ ጋር የደረሰ የለም ነው የሚላችሁ። ያውቃላ። ስለዚህ በመጀመሪያ ሌሎች ሰዎችም አሉ ከእናንተ ጋር የሚመሳሰሉ። ለዚህ እኮ ነው ስንጸልይ አባቴ ሆይ ብቻ የማንለው፣ አባታችን ሆይ የምንለው። ስለዚህ መጀመሪያ የሚነግረን ቃሉ ምንድን ነው? ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም ይላል። ከሰው በላይ አልተፈተናችሁም። ቀላል ምሳሌ ኢዮብ፣ በመጽሐፍ ቅዱስ ውስጥ የተነገረን ቅዱሱ ኢዮብ፣ ልጆቹ የሞቱበት ኢዮብ፣ ንብረቱ በጠቅላላ የወደመ ኢዮብ፣ ምድር ላይ አንደኛ ሀብታም የነበረው ባዶ የቀረ ብቸኛ ኢዮብ፣ ጓደኞቹ የቀለዱበት ያሾፉበት ኢዮብ። አንዳንዴ እኮ ሲኖራችሁ ነው እንጂ ሳይኖራችሁ እኮ ሰው ይቀልድባችኋል፣ ይረግጣችኋል።
አያስታውሳችሁም። እንደ ነዌ ነው የሚሆነው። በሩ ላይ የተኛውን አልዓዛር ውሾች ቁስሉን ሲልሱ እሱ አያዩም። ሰው ይንቃችኋል። አንዳንዴ ሲኖራችሁ ነው የሚያከብር። ዘመድ የሚያከብርህ ሲኖርህ ነው። ልንገርህ፣ የገዛ እህቶችሽ የሚያከብሩሽ ሲኖርሽ ነው። አለዛ መጣች ነው ፊታቸውን ያጠቁሩብሻል፣ ያጠቁሩብሃል። በቃ ስትመጡ ገና ይጠሏችኋል። አቤት ያደጉ ንጉሱ ያችን የቅድሟን ሴት እነዛ ሁሉ ሰዎች ሲጠሏት ለብቻዋ የቆመላት ንጉስ እናንተን ይተዋችኋል። የዕለቱ የነፍሴ ምግብ መውጫውን የሚያዘጋጃል። ማክበሩን ያውቅበታል። ማበልጸጉን ያውቅበታል። መፈወሱን ያውቅበታል። መስጠቱን ያውቅበታል። እጁ ሰፊ ነው ያንተ አምላክ። እጁ ሰፊ ነው ያንቺ አምላክ። እግዚአብሔር ደግ ነው። ስለዚህ የደረሰባችሁ ፈተና ብቻችሁን አይደላችሁ። ብቻህን አልታመምክም። አንቺን ብቻ የሚያምሽ የለም። ለምን እኔ ደካማ ነኝ ትላላችሁ። አንዳንዶች ደግሞ በሚሆንባችሁ ነገር እኔ ደካማ ሆኜ ነው። እንደ አቅምህ ነው። ቀጥሎ ያለው ደግሞ ይነግረናል የእግዚአብሔር ቃል። ሁለተኛው ታላቁ ነገር ምንድን ነው? እንዲህ የሚለው ነው፣ ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው ይላል። አመስግኑት፣ ስሙ የተመሰገነ ይሁን። ከኔ ቀጥላችሁ ተናገሩ፣ እግዚአብሔር የታመነ ነው። ድገሙ፣ እግዚአብሔር የታመነ ነው። በቃ አይተዋችሁም። የታመነ ነው። ከምትችሉት በላይ እንድትፈተኑ አይተዋችሁም። የታመነ ነው። መውጫውን ያዘጋጃል። እግዚአብሔር የታመነ ነው። አይንቅም። እግዚአብሔር የታመነ ነው። ሲኖር ብቻ አይደለም፣ ስታጣም አለ። እግዚአብሔር ሁልጊዜ ነው። አይን የሰጠህ እሱ፣ ጆሮ የሰጠሽ እሱ፣ አፍ የሰጠህ እሱ፣ እጅ የሰጠሽ እሱ። እግዚአብሔር የታመነ ነው። ስሙ የተመሰገነ ይሁን። እኔና የእናንተ አባት ደጉ እግዚአብሔር፣ ሩህሩህ እግዚአብሔር። ሁሌ አስፈርነቱን ነው እና የምትስሉት እናንተ የእግዚአብሔርን አያልን በቃ ያቃጥላል፣ ያነዳል ነው። ኧረ ምሕረቱን ሳሉት፣ ኧረ ይቅርታው ይታያችሁ። አንዳንዶቻችሁ እኮ ለዚህ ነው በቃ እግዚአብሔር አይምረኝም፣ መንፈስ ቅዱስን ሰድቤያለሁ፣ ድንግል ማርያምን ሰድቤያለሁ፣ እንዲህ አድርጌያለሁ፣ ኧረ መሐሪ ነው እግዚአብሔር፣ ኑለት እንጂ ትድኑለት ዘንድ እሱ ከሁሉ በላይ የሚያውቅ ሩህሩህ ደግ አምላክ ነው። ስለዚህ ምን አለ? ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ። የደረሰባችሁ ፈተና በምትችሉት መጠን ነው። ከብዷችኋል? አዎ። ከብዶሻል? አዎ። ከብዶሃል? አዎ። እግዚአብሔር ግን ምን ይለናል በቃሉ? ከምትችሉት በላይ እንዳትፈተኑ ይላል። ያ የምትችሉት ነው ይላል። ይሄን የምትችሉትን ፈተና ታገኛላችሁ፣ ይሰጣችኋል ይላል። ያጋጥማል። ማንም ሰው በሕይወቱ ሊያጋጥመው ይችላል። ሶስተኛው ነጥብ ግን እንዲህ ይላል፣ ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል። ዋናው ነጥብ ስማኝ አንተ ኦርቶዶክሳዊ፣ ስምኛ አንቺ የተዋህዶ ልጅ፣ እናንተ ክርስቲያኖች በደም የተገዛችሁ፣ በውድ ዋጋ እኮ የተገዛችሁት በደም ያውም በኢየሱስ ክርስቶስ ደም የድንግል ልጅ እሱ እኮ ነው የገዛችሁ፣ የተቤዣችሁ፣ የፈወሳችሁ፣ የፈጠራችሁ እሱ ነው፣ ያዳናችሁ እሱ ነው። ከምትችሉት በላይ አትፈተኑም ይላችኋል። እንግዲህ ያም ደግሞ የሚሆነው ትታገሱ ዘንድ ነው ይላል። ምንድን ነው የምትታገሱት? ነገ የሚመጣውን መከራ ትታገሳላችሁ። አሁን ይህን ትምህርት የምትሰሙ ሰዎች መከራ ውስጥ ሆናችሁ የምትሰሟላችሁ፣ ከመከራ ወጥታችሁ የምትሰሟላችሁ፣ በፈተና ውስጥ ሆናችሁ የምትሰሟላችሁ፣ ከፈተና ወጥታችሁ የምትሰሟላችሁ። ያለፈውን ስታስታውሱት ያኔም እኮ እንዲሆኑ አልፌዋለሁ ትላላችሁ። የሚያሻግር እግዚአብሔር ነው፣ ስሙም የታመነ ነው፣ ቅዱስ ነው። እግዚአብሔር ለዘላለም ከሁላችሁ ጋር ይሁን። ስለዚህ ትታገሱ ዘንድ፣ ትዕግስትን እናውቃት ዘንድ፣ ትዕግስትን ገንዘብ እናደርጋት ዘንድ ትታገሱ ዘንድ። ኢዮብ ታገሰ፣ የጎደለው ሞላ። ኢዮብ ታገሰ፣ ያጣውን አገኘ። ኢዮብ ታገሰ፣ ሁሉ ነገር ተትረፈረፈለት። የኢዮብ አምላክ ቤታችሁን ያትረፍርፍ፣ የተጨነቃችሁትን ፈጥኖ ይድረስላችሁ፣ ከንቱ ነገርን ያርቅላችሁ፣ የልባችሁ ሐሳብ ይፈጸም። ትታገሱ ዘንድ እንድትችሉ፣ ትታገሱ ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል። የዕለቱ የነፍሴ ምግብ ፈተና ቢበዛም መውጫውን ታደርግልኛለህ ነው። ከፈተናው ጋር መውጫውን ደግሞ ያደርግላችኋል። ወገኖቼ እግዚአብሔር እንዲህ አይነት እግዚአብሔር ነው። እግዚአብሔር ደግ ነው። እግዚአብሔር ኃያል አምላክ ነው። ሁሉን ማድረግ የሚችል ነው። ስለዚህ እግዚአብሔር በፈተና ውስጥ የሆኑትን ሁሉ ሊያድን የታመነ። ለአንዳንዶች ፈተና ስራ ማጣት ነው። ለአንዳንዶች ስራ መብዛት ነው። ለአንዳንዶች ሰርታችሁ በቃ ምንም በረከት
በእጃችሁ ላይ የለም። ምንም የቋጠራችሁት የለም። አንደኛ ወይ ታባክናላችሁ፣ ወይ ሁለተኛ አታውቁበትም፣ ሶስተኛ በቃ እንዲሁ አሲዱን ለቆብናል ትላላችሁ። ከዛ ሰው መጠራጠር ትጀምራላችሁ። ያችን እኮ አላምናትም ከሌጋ ሄዳ እንዲህ አሰርታብኝ ይሆናል ትላላችሁ። ሌላውም ደግሞ ሌላ ያስባል። ከእግዚአብሔር የሚበልጥ የለም። ጠንቋይ አይበልጥም፣ ቃልቻ አይበልጥም፣ መጽሐፍ ገላጭ አይበልጥም፣ ስርባሽ አይበልጥም፣ ቅጠል በጣሽ አይበልጥም። ማንም ሰይጣን ልንገርህ የተረገጠ መንፈስ ነው። እናንተ ናችሁ ከፍ የምታደርጉት። የተረገጠ መንፈስ ነው። በስመ እግዚአብሔር የሚጠፋ ነው፣ የሚተን ነው። ክብር የሰጣችሁት እናንተ ነው። የአያቴ የቅድመ አያቴ መጥቶ ያስጨንቀኛል ብላችሁ በፈተና ውስጥ የምትወርቋላችሁ። እግዚአብሔርን ከያዛችሁ ምንም የሚጎዳችሁ አንዳች ነገር የለም። አምላካችሁ እኮ ትላንት አልሰማንም እንዴ? ከአሸናፊዎች እበልጣለሁ ወዶኛልና አላልንም እንዴ? ስለዚህ የነፍሴ ምግብ ፈተና ቢበዛም መውጫውን ያደርግልኛል። አዎ አንዳንዶች ህመም ነው እንደ እህተ ማርያም ያላችሁት። አዎ ታላቅ ፈተና ውስጥ የምትገቡት በዘመድ ህመም ነው። እናቴ ታማብኛለች፣ ገነተ ማርያም ወንድሜ ታሟል፣ ወልደ ዮሐንስ እባካችሁ ብላ ስትማጸን ነበረ በትላንትናው ትምህርት ላይ። ወገኖቼ ፈተና ይኖራል፣ መውጫውን እግዚአብሔር ያዘጋጃል። ፈተናው በተለያየ መንገድ ይመጣል። ለትዕግስት ይመጣል፣ ለተለያየ ነገር ይመጣል፣ በተለያየ መንገድ ይመጣል። የነፍሴ ምግብ እግዚአብሔር የሚነግረኝ ግን ክርስቲያኖች መውጫውን የሚያሰናዳ ታላቅ አምላክ አለ። እግዚአብሔር ታላቅ አምላክ ነውና። ስለዚህ አዎ ሰው ሲታመም ትጨነቃላችሁ፣ በፈተና ውስጥ ትወድቃላችሁ። እግዚአብሔር ግን የማይተው አምላክና መውጫውን የሚያሰናዳ መሆኑን እወቁ። እግዚአብሔር ደግ ነው። እሱን ለምንድን ነው የማታዩት? እግዚአብሔር ኃያል ነው። እሱን ለምንድን ነው የማታዩት? እግዚአብሔር ሁሉን ቻይ ነው። ፈተናችሁን ለምን ታስበልጣላችሁ ከሱ ይልቅ? ወገኖቼ ስለዚህ እግዚአብሔር ከፈተና ጋር መውጫውን የሚያሰናዳ አምላክ መሆኑን አውቃችሁ ጽኑ። የዕለቱ የነፍሴ ምግብ ፈተናም ቢበዛ መውጫውን ደግሞ ታዘጋጅልኛለህ። ስለ ሞቱ ዘመዶቻችሁ ስትጨነቁ በዛ ውስጥ ፈተና ውስጥ የምትወርቁ ሰዎች ወዴት እንደሄዱ እንዴት አላወቃችሁም? ወደ ዘላለም አባታቸው እንደሄዱ እንዴት አይገባችሁም? ወደ ዘላለም ቤታቸው ውስጥ እንደሄዱ እንዴት አትረዱም? ስጋስ በትንሣኤ ዘጉባኤ እንደሚነሳ ስለዚህ ብዙ ጊዜ ትጨነቃላችሁ። ከኛ የሚጠበቀው ክርስቲያኖች አዎ የሞቱ ዘመዶቻችንን ሁሉ ነፍስ ይማርልን ነው። የሁላችን ጸሎት ይሄ ነው። አዎ ወልደ ኪዳንን አስቡልኝ ወንድሜን ነፍስ ይማር በሉልኝ እንዳለችው እግዚአብሔር የሞቱ ዘመዶቹን ሁሉ ነፍሳቸውን ይማርልህ። የሞቱትን ዘመዶችሽን ሁሉ ነፍሳቸውን ይማርልሽ። የዕለቱ የነፍሴ ምግብ ወገኖቼ ለሰው ሁሉ ከሚሆነው በቀር ምንም ፈተና አልደረሰባችሁም። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው። በቃ ትሰቃዩበት ዘንድ አይፈልግም እግዚአብሔር። በትንሽ ጸሎት ለምኑት። ትጨነቁበት ዘንድ አይፈልግም እግዚአብሔር። በትንሽ ስግደት ወደ እሱ ቅረቡ። እሱ ታላቅ ነው። እሱ ግሩም አምላክ ነው። እሱ ድንቅ አምላክ ነው። ከምትችሉት በላይ እንድትፈተኑ አይፈቅድም። ሰይጣንም ከሆነ የሚፈተናቸው አብኖን እንደ ጉማትን ያጠፋላችኋል። ሰውም ከሆነ መልስ ይሰጥላችኋል። የራሳችሁም ሐሳብ ከሆነ ይስተካከላል። ከቤተሰብም ከሆነ ይቃናል። ከሱ ጋር ሁኑ። መውጫውን አዘጋጃለሁ ያለው ራሱ እግዚአብሔር ነው። እናንተ መጸለይ ብቻ ነው። ከዛ መንገዱን እሱ ያውቀዋል። አዎ መንገዱን ያውቃል።
ትታገሱ ዘንድ እንድትችሉ ከፈተናው ጋር መውጫውን ደግሞ ያደርግላችኋል ብሎ የሚነግረን ቅዱስ ሐዋርያ እውነተኛው ሐዋርያ ጳውሎስ ነው። ስለዚህ ይህንን ወቁ። አምላካችን መድኃኒታችን በዚህ ሰዓት ይህን ቃልህን የሚሰሙ በፈተና ውስጥ በመከራ ውስጥ ያሉትን ሁሉ ተመልከታቸው። የእያንዳንዳቸውን የልቦና መሻት ፈጽምላቸው። አንተ ሳይለምኑህ ሁሉን ታውቅ የለ። እነዚህ ልጆችን አትተዋቸው። አምላካችን ፈጣሪያችን አባታችን እግዚአብሔር ከመላእክትና ከሊቃነ መላእክት ከአጋስትና ከስልጣናት ከኪሩቤልም ከሱራፌልም በላይ የምትኖር አንተ ከፍጥረት ሁሉ አስቀድመህ የነበርክ ፍጥረትን የፈጠርክ አንተ ፈተና ቢበዛብኝ መውጫውንም ታዘጋጅልኛለህ። በሉት እስቲ ፈተና ቢበዛብኝ መውጫውን ታዘጋጅልኛለህ። ከምስጋና ሁሉ በላይ ልዑል ነህ። ትሑታንን ከምድር ላይ አንስተህ ወደ ሰማይ ከፍ ከፍ ታደርጋለህ። ስፍር ቁጥር በሌለው በቸርነትህ ልንድንበት አዲስ መንገድን ትመራናለህ። አዲስ ሐሳብ ትሰጠናለህ። አዲስ ሕይወት ትሰጠናለህ። ፈተናው ያልፋል። እስቲ በሉት ፈተና ቢበዛብኝም መውጫውን ታዘጋጅልኛለህ። የቅድስናህን ምስጢር እናውቅ ዘንድ እኛን በዚህ ሰዓት የምንሰማህን ልጆችህን በደምህ ዋይተህ የገዛህን እኛን ወደህ ያስረዳህን ይቅር ባይ ሰው ወዳጅ ነህ። ቃልህ ግሩም ነው። ያዘጋጀህልኝም ክብር የተመሰገነ ነው። እስቲ በሉት ፈተና ቢበዛብኝ መውጫውን ታዘጋጅልኛለህ። የዕለቱ የነፍሴ ምግብ ቸር ሰው ወዳጅ አምላካችን አባታችን መድኃኒታችን ፈጣሪያችን ሕይወታችን አዳኛችን እግዚአብሔር ሆይ በዚህ ሰዓት ያሉ ልጆች የሚለምኑህን ልመናቸውን ሁሉ ተቀበልላቸው። የጌትነት ምስጋና በሚነገርባት በቅድስት ቤተ ክርስቲያን ሄደው ተደፍተው የሚጸልዩትን ሁሉ ስማቸው። ቤተ ክርስቲያን ባጠገባቸው የሌለ በባዕድ አገር በስደት አገር ሆነው ያሉትን ባሉባት ቦታ በዛች በትንሿ ጎጇቸው በዛች በመኝታ ስፍራቸው እንኳን አምላኬ ብለው የሚጠሩህን አትርሳቸው። አንተን ለማገልገል ሁል ጊዜ በቀናች ሃይማኖት ሆነን ያንተን የቃል ምስጢር የነፍስ ምግብ እንድንናገር ለሌላው ሰው እንድናደርስ የሰማንም እንሆን ዘንድ የበቃን ታደርገን ዘንድ ትችላለህና አቤቱ አምላኬ አትተወን። እስቲ በሉት ፈተና ቢበዛብኝ መውጫውን ታደርግልኛለህ። የረከሰውን ሕሊናና የኃጢአትን ሥራ ከኛ የምታርቅ አቤቱ የጌትነትን ብርሃን ለሁላችን አብራለን። እሳታውያን ሊቀርቡት የማይቻላቸው የሚያቃጥል እሳት የመንፈስ ቅዱስን ሀብት አሁን በሚሰሙት በእኔም በባሪያ ላይ አሳድር። ክፉን ሕሊና የምታጠፋ ኃጢአትንም የምታቃጥል ያን ቅዱስ መንፈስ አሁን በሚሰሙህ በልጆችህ ሁሉ ላይ አሳድር። በልጅህ ላይ አሳድርበት። በልጅህ ላይ አሳድርባት። በሁሉም ላይ አሳድርባቸው። በእኔም በባሪያህ እስቲ በሉት ፈተና ቢበዛብኝ መውጫውን ሁሉ ታደርግልኛለህ። አሜን። የሰማነውን በልቡናችን ያሳድር። መብርሃን ቅድስት ድንግል ማርያም በቀኝ በግራ ትቁምላችሁ፣ ከፊት ትምራችሁ፣ ከኋላ ትከተላችሁ። በልቡናችን ከልጇ ጋር ነግሳ ለዘላለም ትኑር። ይህን ድምፅ የሰማችሁ ይህን ትምህርት ያደመጣችሁ የዕለቱ የነፍሴ ምግብ ፈተና ቢበዛብኝም መውጫውን ታደርግልኛለህ ከሚለው ከቅዱስ ጳውሎስ ኃይለ ቃል ከአንደኛ የቆሮንቶስ መልእክት ምዕራፍ 10 ቁጥር 13 እግዚአብሔር አስተማረን። ይህንም ትምህርት ስትማሩ ሁላችሁ የምትሉት ይሄ ትምህርት ዛሬ ለእኔ ነው የምትሉት። ጥሩ፣ ያን ስትሉኝ የበለጠ የማስተምራችሁ ትምህርት ይገባኛል፣ ለእኔም
ታስተምሩኛላችሁ፣ ለሌሎችም ምስክር ይሆናል። አዎ እውነት ነው። የእግዚአብሔር ቃል ለሁሉም ነው። ለእኔም ለምናገረው፣ ለአንተም ለምትሰማው፣ ለአንቺም ነው፣ ለሁላችንም ነው። ታዲያ እናንተ ሰምታችሁ ልቡናችሁ ደስ ካለው፣ አይምሯችሁ ሐሴት ካደረገ፣ የእግዚአብሔርን ቸርነቱን በሰፊው ካያችሁ፣ ተስፋ ውስጣችሁን ከሞላ ይህን ትምህርት ሌሎች መስማት የለባቸውምን? እኔ እናንተ ጋር ደረስኩ። እናንተ ደግሞ ባካችሁ ሌላው ላይ አዳርሱት። ሰዎች ከጨለማ ይውጡ፣ ብርሃኑን ይዩ። ሰው እኮ ፀሐይ ወጥቶ ጨለማ ውስጥ ያለ፣ ቀን ሆኖ እኮ ጨለማ ውስጥ ያለ ሰው አለ። እባካችሁ ኦርቶዶክሳውያን አትስነፉ። ሰዎች ሁሉ ይዳኑበት። አዳርሱት። ይህ ትምህርት በየዕለቱ በየቀኑ የሚሰጥ ነው። ሙሉ ዓመት የሚሰጥ ትምህርት ነው። ስለዚህ በየቀኑ ደስ ብሎት መኖር፣ ከአምላኩ ጋር መኖር የሚፈልግ ሰው ይህን ቃል ሊሰማ ግድ ነው። ኦርቶዶክሳዊ ሁሉ ሌሎችም ቢሰሙት ደስ ይለኛል። ስለዚህ አዳርሱ፣ ላይክ፣ ሼር አድርጉ። የእናንተን ጸሎት ደግሞ እግዚአብሔር ይስማችሁ። የምትችሉትን ሁሉ አድርጉ። በተረፈ ሁሉን ማድረግ የሚችል እግዚአብሔር በፈተና ውስጥ ያላችሁትን ሁሉ በዚሁ ላይ ለምስክርነቱ ያብቃችሁ። በዚህ ውስጥ ነበርኩ፣ ከፈተና ወጥቻለሁ በሉ። መውጫውን የሚያዘጋጀውን እግዚአብሔርን አመስግኑት። አነሳስቶ ላስጀመረን፣ አስጀምሮ ላስፈጸመን ለኃያሉ አምላክ ለእግዚአብሔር ክብርና ምስጋና ይግባው። የመረረውን ያጣፍጥላችሁ፣ የጎደለውን ሙሉ ያርግላችሁ። የቅዱስ ሚካኤል የቅዱስ ገብርኤል ጥበቃ ይለያችሁ። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ይግለጽላችሁ። ልዑል እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። ልዑል እግዚአብሔር ይባርካችሁ፣ በመንፈሳዊ በረከት ይቀድሳችሁ፣ ያክብራችሁ። የሰማነውን ሁሉ በውስጣችን ለዘላለም ያኑረው። አሜን። ዛሬም ዘወትርም ለዘላለሙ አሜን ወአሜን።